ሰላም የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ቪዲዮ የምንሰራው በእናንተ ከፍተኛ ጥያቄ መሰረት በየትኛውም ቪዲዮዎቻችን ላይ ስሙ ከኮሜንት ሴክሽን የማይታጣውን የቦሊውዱ ካላናይክ ወይንም የፊልሙ ዓለም ክፉ ሰው እያሉ ስለሚጠሩት ስለ ሳንጃይ ዳት ነው። የሳንጃይን የህይወት ውጣ ውረድ፣ የእስር ቤት ህይወት፣ ሱስ፣ ስኬትና ውድቀት። የሳንጃይ ዳት ህይወት ከፊልም ታሪክ የከበደ ነው። ብዙ ስብስብ መንገዶችንም አልፏል። ዛሬ ይህንን አስደናቂ ጉዞ አንድ በአንድ እንመለከታለን። ሳንጃይ ዳት የተወለደው ሐምሌ 29 ቀን 1959 ዓ.ም በህንዷ ዋና ከተማ ሙምባይ ውስጥ ነበር። ወላጆቹ የቦሊውድ ታላላቅ ተዋናዮች ሱኒል ዳት እና ናርጊስ ሲሆኑ ሳንጃይ ከቤተሰቡ 3 ልጆች መሃል የበኩር ልጅ ነበር። በፊልሙ ዓለም የመጀመሪያ እርምጃውን የጀመረው ገና በ12 ዓመቱ ነበር። በ1971 ዓ.ም ሬሽማ አውሪ ሼር በተባለ ፊልም ላይ የልጅ ገጸ ባህሪን ተላብሶ በመጫወት የፊልም ዓለም ስራውን ብሎ ጀመረ። ነገር ግን እንደ ዋና ተዋናይነት ወይንም ሊድ አክተርነት ብቅ ያለው ከ10 ዓመት በኋላ በ1981 ዓ.ም ነበር። አባቱ ሱኒል ዳት ዳይሬክት ባደረጉት ሮኪ በተሰኘው የፍቅርና አክሽን ፊልም ስራ ላይ ታላቅ ጅማሮን አደረገ። በዚህ ፊልም ላይ አብራው የሰራችው ቲና ሙኒም የተባለች ተዋናይ ነበረች። ከፊልሙ በኋላ በሁለቱ መካከል የፍቅር ግንኙነት እንደተጀመረ ይወራ ነበር። ነገር ግን ይህ ግንኙነታቸው ብዙ አልቆየም። በፊልሙ ውስጥ በማጀቢያነት የገቡት አብዛኞቹ ሙዚቃዎች በወቅቱ በጣም ተወዳጅ ነበሩ። ሳንጃይ ዳት በመጀመሪያ ፊልሙ ላይ የንግግር ወይንም ዲያሎግ አቀራረቡ ላይ ትንሽ መብሰል ይቀረው የነበረ ቢሆንም የእርሱ ስታይልና የአለባበስ ዘይቤ ግን በእድሜ ኩዮቹ ዘንድ ትልቅ ተቀባይነትን አግኝቶ ነበር። ነገር ግን ሳንጃይ ከዚህ ፊልም ስኬት በስተጀርባ ትልቅ ሐዘን ያጋጥመዋል። ፊልሙ ሊመረቅ ልክ 3 ቀናት ብቻ ሲቀሩት እናቱ ናርጊስ በካንሰር ምክንያት ከዚህ ዓለም በሞት ይለያሉ። ይህ ለሳንጃይ ትልቅ የስነ ልቦና ጫና የፈጠረ ክስተት ነበር። $150,000 በላይ የፈጀው ይህ የፊልም ስራ $600,000 በማስገባት በቦክስ ኦፊስ ጥሩ የሚባል ውጤትን አስመዘገበ። ከሮኪ በኋላ በ1982 ዓ.ም ጆኒ አይ ላቭ ዩ የተሰኘ ፊልም ላይ ይሳተፋል። ነገር ግን የሚጠበቀውን ያክል ስኬት ሳያስመዘግብ ቀረ። በዚሁ ዓመት ታዋቂው ዳይሬክተር ሱባሽ ጋይ የሰሩትና ሳንጃይ የተሳተፈበት ቪዳታ የተባለው ፊልም የዓመቱ ከፍተኛ ገቢ ያስገኘ ፊልም ሆነ። አንድ የሚገርም ታሪክ ልንገራችሁ። ዳይሬክተር ሱባሽ ጋይ በ1983 ዓ.ም በሰራው ሂሮ በተባለ የፊልም ስራ ላይ ሳንጃይ ዳትን ነበር የመረጠው። ነገር ግን በወቅቱ ሳንጃይ በከፍተኛ የሱስ ወይንም በከፍተኛ የአደንዛዥ ሱስ ውስጥ ስለነበር፣ በተጨማሪም ደግሞ ባህሪው አስቸጋሪ ስለሆነ ዳይሬክተሩ እሱን በመተው ጃኪ ሽሮፍን ተኩት። ይህ ለሳንጃይ ትልቅ የፊልም እድል ማጣት ነበር። ከ1983 እስከ 1985 ዓ.ም ባሉት ጊዜያት ሳንጃይ የሰራቸው እንደ ሜራ ፋይሰላ፣ ዘሚን አስማን ያሉ ፊልሞች ተከታታይ ውድቀትን ነበር ያስተናገዱት። ሚዲያዎችም የእሱን አክቲንግና አለባበስ በስፋት ይተቹት ነበር። ነገር ግን በ1985 ዓ.ም ጃንኪ ባዚ በተሰኘው ፊልም ላይ ለመጀመሪያ ጊዜ ድርብ ገጸ ባህሪን ወይንም ዱዋል ሮልን ተጫውቶ በፊልሙ ስኬታማ የሆነ ስራን ሰራ። 1986 ዓ.ም ለሳንጃይ ዳትና ለዳይሬክተር ማሃሽ ባት ወሳኝ ዓመታት ነበሩ። ናም የተሰኘው ፊልም የተለቀቀው በዚህ ዓመት ነበር። ይህ ፊልም የሳንጃይ ዳትን ህይወት ቀየረ። ከዚህ በኋላ የእርሱ አክቲንግ በሁሉም ዘንድ መደነቅ ጀመረ። ይህ ፊልም በውስጡ የነበረው ቲቺ አይሄ የሚለው ዘፈን ዛሬም ድረስ በብዙሃኑ የህንድ ፊልም አፍቃሪያን ዘንድ የናፍቆት ዳንኪራ ሆኖ ይደመጣል። ፊልሙ ሱፐር ሂት በመሆን የሳንጃይን ኮከብነት ለማረጋገጥ ችሎ ነበር። በዚህ መሃል 1987 ዓ.ም ላይ ሳንጃይ ዳት ተዋናይት ትሪቻ ሻርማንን ያገባል። ትሪሻ ላይ የተባለች ሴት ልጅንም ይወልዳሉ። የሚያሳዝነው ግን ባለቤቱ በ1996 ዓ.ም በአንጎል እጢ ምክንያት ህይወቷ ማለፉ ነበር። በ1988 ዓ.ም ሳንጃይ እና ጎቪንዳ ለመጀመሪያ ጊዜ ጂቴሄ ሻንሴ በተባለ ፊልም ላይ ይገናኛሉ። የሁለቱ ጥምረት መላውን የቦሊውድ የጥበብ መንደርን ነበር ያናወጠው። ከዚያም ከማሪ ዲክሲት ጋር ካትሮን ኬ ኪላዲ የተሰኘውን ፊልም ዘሩ። 1990ዎቹ መጀመሪያ ታኔዳር የተሰኘው ፊልም ለእይታ የቀረበበት ጊዜ ነበር። በዚህ ፊልም ላይ ያለው ታማ ታማ የተባለው ዘፈንና የሳንጃይ የዳንስ እንቅስቃሴ እስካሁን ድረስ በህንድ ሙዚቃ በተለያዩ የሪሚክስ ሙዚቃዎች ይዘፈናል። 1991 ዓ.ም ግን ልዩ ዓመት ነበር። ሳጃን የተባለው የፊልም ስራ ይለቀቃል። ብዙውን ጊዜ አክሽንና የጠብ ዘውግ ባላቸው ፊልሞቹ የሚታወቀው ሳንጃይ ዳት በዚህ ፊልም ላይ ገጣሚና ስሜታዊ የሆነ ገጸ ባህሪን ይዞ ነበር የቀረበው። ሳልማን ካን እና ማሪ ዲክሲት አብረውት በትወናው ተሳትፈው ነበር። ይህ ፊልም በዚህ ዓመት ከፍተኛ ገቢ ያስገኘ ፊልም ሆነ።
በዚህ ፊልም ቀረጻ ወቅት በሳንጃይና በማሪ ዲክስቲ መካከል የፍቅር ግንኙነት እንደተጀመረ ብዙ ይወራ ነበር። እንዲያውም ሊጋቡ ተቃርበው ነበር የሚሉ ወሬዎችም በየሚዲያው ይናፈሱ ጀመር። ነገር ግን በ1993 ዓ.ም ሳንጃይ እስር ቤት ከገባ በኋላ የሁለቱ ተዋናዮች ግንኙነት ይቋረጣል። በዚህ ዓመት ሳንጃይ የለቀቀው ሳዳቅ የተሰኘው ፊልምም ከፍተኛ ተወዳጅነትን አግኝቶ ነበር። 1993 ዓ.ም ለሳንጃይ ዳት የስኬትም የውድቀትም ዓመት ነበር ማለት ይቻላል። በአንድ በኩል ካላናይክ የተሰኘው ታዋቂ ፊልም ይወጣል። ናያክ ናሂ ካላናይክ ሁሜ ወይንም ጀግና አይደለሁም እኔ ክፉ ሰው ነኝ የሚለው ዘፈን የሳንጃይ የጥበብ ስራው መለያው ሆነ። በሌላ በኩል ደግሞ መጋቢት 12 በቦምባይ ከተማ በተከሰተው የቦምብ ፍንዳታና የሽብር ጥቃት ምርመራ ወቅት ሳንጃይ ዳት ህገወጥ መሳሪያን ይዞ በመገኘቱ ይከሰሳል። ይህ ክስተት ህይወቱን ግልብጥብጥ ነበር ያደረገው። ፊልሙ ካላናይክ ወይንም ክፉ ሰው የሚል ሲሆን በእውነተኛ ህይወቱም ሰዎች እንደዛው አድርገው ይስሉት ጀመር። ሳንጃይ እንደተናገረው የጦር መሳሪያውን የወሰደው በወቅቱ ከነበረው የሃይማኖት ግጭት ቤተሰቡን ለመከላከል እንደነበር ተናግሯል። ነገር ግን ህጉ ሊምረው አልቻለም። ሳንጃይ ወደ ወህኒ ቤት ወረደ። ይህ ክስ ሳንጃይን ለብዙ ዓመታት ሲከተለው ነበር የኖረው። ጊዜያትን ከፈጀ የስርና የፍርድ ቤት ውጣ ውረድ በኋላ በ1999 ዓ.ም ሳንጃይ ዳት በቦሊውድ ታሪክ የማይረሳ ብቃትን አሳየ። ፊልሙ ቫስታቭ ይባላል። በዚህ ፊልም ላይ የራጉ የተባለ ጋንግስተር ገጸ ባህሪን ነበር የተጫወተው። 580 ግራም በላይ የሚመዝን ወርቅ ያጠለቀበት ትዕይንትና አክቲንግ እስካሁን ድረስ ይደነቃል። ለዚህ ፊልም ሳንጃይ ዳት በህይወቱ ለመጀመሪያ ጊዜ የምርጥ ተዋናይ የፊልም ፌር ሽልማትን አሸነፈ። እስከ 2000ዎቹ ድረስ ሳንጃይ ዳት ጋንግስተር ወይም አደገኛ ሰው ተደርጎ ነበር የሚታየው። ነገር ግን በ2003 ዓ.ም አንድ ተአምር ይፈጠራል። ዳይሬክተር ራጅኩማር ሂራኒ ሙናባይ ኤምቢቢኤስ የተሰኘ ፊልም ይሰራሉ። ሳንጃይ ዳት የፊልሙ ድምቀት ሆኖ ነበር የተከሰተው። አባቱ ሱኒል ዳትም በዚሁ ፊልም ላይ አብረውት ይተውናሉ። ይህ ፊልም ሳንጃይን ከወሮ በላ ወደ ተወዳጅ ወሮ በላ ነበር የቀየረው። በፊልሙ የታየው የጃዱ ኪጃፒ መልእክት መላውን ህንድ አሸነፈ። በ2006 ዓ.ም የቀጠለው ላጌራሆ ሙናባይ ደግሞ ጋንዲ ጊሪ ወይንም የጋንዲ መንገድ መከተል የሚል መልእክትን ለብዙሃኑ ተመልካች አስተላለፈ። እነዚህ ፊልሞች ሁሉ ብሎክበስተር ሆነው በቦሊውድ መድረክ ነገሱ። በ2012 ዓ.ም ሳንጃይ ዳት በአስፈሪ ገጽታ ይመለሳል። አግኒፓች ፊልሙ ገና እንደተለቀቀ መላ ህንድን አናወጠ። በዚህ ፊልም ሳንጃይ ካንቻቺና የተባለውን ክፉ ሰው ወይንም የቪሊያን ገጸ ባህሪ ነበር ተላብሶ የተወነው። ጸጉሩን ተላጭቶ አይኑን ተቀንድቦ የሰራው ስራ የፊልሙን ዋና ተዋናይ ሪቲክ ሮሻንን እስኪያስረሳ ድረስ እጅግ አስፈሪና ድንቅ ነበር። ፊልሙ ሱፐር ሂት ሆነ። ከዚያ በኋላ ሶን ኦፍ ሳርዳር እና ፒኬ ላይም በረዳት ተዋናይነት ተሳትፎ ነበር። ነገር ግን የዚህ ሰው የድሮ ክሶች እንደገና በፍርድ ቤት ተቀስቅሰው የተወሰነ ጊዜ በእስር ለማሳለፍ ተገዶም ነበር። ከእስር ቤት ሲወጣ በ2018 ዓ.ም ህይወቱን የሚተርክ ሳንጁ የተሰኘ ፊልም በራምቢር ካፖር ረዳትነት ተሰርቶ ለእይታ በመቅረብ የብዙሃኑን ስሜት ለመንካት ችሎ ነበር። በቅርብ ዓመታት ደግሞ ኬጂኤፍ ቻፕተር 2 ላይ አዲራን ሆኖ በመስራት አሁንም ሳንጃይ የአክሽን ፊልሞች ንጉስ መሆኑን አስመስክሯል። ምንም እንኳን እንደ ሳዳክቱና ቡጂ ያሉ ፊልሞቹ ባይሳኩለትም የሳንጃይ ዳት ተወዳጅነት ግን በህዝቡ ልቦና ውስጥ ነግሶ ነበር። የሳንጃይ ዳት ህይወት እንደ ፊልም ስክሪፕት የተወሳሰበ ነው። ወላጆቹን ማጣቱ፣ የአደንዛዥ ሱሱ፣ እስር ቤት፣ የፍቅር ህይወቱ አለመሳካትና የመሳሰሉት ባባ ሙላናይና ካላናይክ እኒህ ለሳንጃይ የተሰጡት የቦሊውድ ዓለም የግል መጠሪያ ስሞቹ ናቸው። የዛሬው ቪዲዮአችን ይህንን ይመስል ነበር። ስለ ሳንጃይ ዳት ምን ታስባላችሁ? እናንተ የምትወዱት የሳንጃይ ፊልም የትኛው ነው? ቫስታቭ፣ ሙናባይ ወይንስ ካላናይክ? ኮሜንት ላይ ያሳውቁን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጉን አይርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አዝናኝ ቪዲዮ እስከምንገናኝ ግን ሰላም ሁኑ።